السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። በባለፈው ፕሮግራማችን ላይ 800 ሺህ ብር ከፍላችሁ መግዛት የምትችሉዋትን በኢትዮጵያ እጅግ በጣም ተወዳጅና አነስተኛ ዋጋ ያላትን የስራ ሚኒባስ ሱዙኪ ኢኮ ሙሉ መረጃና ሙሉ የዋጋ ዝርዝሯን ወደናንተ አድርሰናል። ታዲያ ዛሬ ወራችንን ጠብቀን ይህችን ሱዙኪ ኢኮ የስራ መኪና መግዛት ለምትፈልጉ በተለይ የተለያዩ የመሸጫ ቦታዎች ላይ በ50% በባንክ አማራጭና በሌሎች የተለያዩ አማራጮችን ይዛ ለገበያ መቅረቧን ተመልክተናል። እኛም ስለ መኪናዋ ሙሉ መረጃ በተለይ ደግሞ ከ600 ሺህ ብር ጀምሮ እስከ 900 ሺህ ብር ቅድመ ክፍያ ከፍላችሁ ቀሪውን በባንክ አማራጭ ማግኘት የምትችሉበትን አማራጭ በዛሬው ፕሮግራማችን ወደናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ የጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ሱዙኪ ኢኮ እጅግ በጣም ተወዳጅና በአነስተኛ ዋጋ ከሚሸጡ የስራ መኪናዎች መካከል አንዷ ናት። ታዲያ ይህችን ተሽከርካሪ በካሽ መግዛት የምትፈልጉ አሁናዊ ዋጋዋን በተጨማሪም ደግሞ 600፣ 700፣ 800፣ 900 ሺህ ከፍላችሁ ቀሪውን በባንክ አማራጭም የሚያያይዙ እጅግ በርካታ የመሸጫ ቦታዎች መኖራቸውን ተመልክተን ሙሉ መረጃ ልናደርሳችሁ እንግዲህ ተከስተናል ማለት ነው። ከዛ በፊት ግን ስለ መኪናዋ አንዳንድ መረጃዎችን ወደናንተ በማስቀደም ልጀምር። ይህቺ ሱዙኪ ኢኮ የተሰኘችው የማሩቲ ሱዙኪ መኪና አምራች ካምፓኒ የሆነው ይህችን ተሽከርካሪ እንግዲህ በተለያዩ አይነት አማራጭ ነው ለገበያ የሚያቀርባት። እቃ ለመጫን ተብሎና የሰው መጫኛ ተደርገው ማለትም እስከ 7 ሰው መጫን እንዲችሉ ተደርገው ለሽያጭ መቅረባቸውን ተመልክተናል። በብዛት በሀገራችን ኢትዮጵያ ግን የህዝብ ለመጫን ተብለው የሚገቡ ተሽከርካሪዎች ናቸው። ለነዚህ ተሽከርካሪዎች የተገጠመላቸው የፍሬን ሲስተም ለፊተኛው ዲስክ ብሬክ ሲሆን የኋለኛው ደግሞ ድራምፐር ነው። የነዚህ ተሽከርካሪዎች አጠቃላይ ርዝመታቸው 3.6 ሜትር ሲሆን ስፋታቸው 1.4 ሜትር ነው። የነዚህ ተሽከርካሪዎች አጠቃላይ ቁመት 1.8 ሜትር ሲሆን እነዚህ ተሽከርካሪዎችም ከመሬት ያላቸው ከፍታ 160 ሚሊሜትር ነው። ይህ ማለት ደግሞ በሀገራችን በተለይ ወጣ ገባ መንገዶችን የመቋቋም አቅም አላቸው ማለት ነው። እነዚህ ተሽከርካሪዎች እንግዲህ እቃ ለመጫን ተብለው ለገበያ የሚቀርቡት እስከ 700 ኪሎ ግራም ድረስ መጫን የሚችሉ ተሽከርካሪዎች ናቸው። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ኢንጂንም ባለ 1.2 ሲሲ 4 ሲሊንደር ሲሆን 79 የፈረስ ጉልበትም ያመነጫል። እነዚህ ተሽከርካሪዎች ባለ 5 ስፒድ ማኑዋል ትራንስሚሽን የተገጠመላቸው ሲሆን የሚጠቀሙት የነዳጅ አይነት ደግሞ ቤንዚን ነው። እነዚህ ተሽከርካሪዎች ቤንዚን ፍጆታን እጅግ በጣም የመቋቋምና ቤንዚን አይበሉም የሚባሉ ሲሆን በሊትር ከ17 እስከ 20 ኪሎ ሜትር መጓዝ የሚችሉ ተሽከርካሪዎች ሲሆኑ እነዚህ ተሽከርካሪዎችን ፉል ለማድረግ ሳልባቷቸው እስከ 32 ሊትር ድረስ መያዝ ይችላል ማለት ነው። ታዲያ እነዚህ ተሽከርካሪዎች አሁን ላይ በካሽ የሚሸጥበት የዋጋ መረጃም ዛሬ ማለትም ግንቦት 23 2017 ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 820 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ነገር ግን በባንክ አማራጭ እንደየቦታው እንደየአካባቢው ልዩነት 600 ሺህ ብር ከፍላችሁ 700 ሺህ ብርም ከፍላችሁ 800 900 ሺህ ብርም ከፍላችሁ ቀሪውን በባንክ አማራጭ የሚያያይዙ እጅግ በርካታ ተሽከርካሪ የመሸጫ ቦታዎች አሉ ማለት ነው። እንግዲህ ዛሬ ብዙዎቻችሁ የምትወዷትንና ብዙዎቻችሁ በጉጉት የምትጠብቋትን ሱዙኪ ኢኮ አሁናዊ የግንቦት ወር ዋጋ መረጃዋ ምን ይመስላል? በተለይ በባለፈው ወር ያደረስኳችሁ መረጃ ጋር ሲነጻጸር አሁን ላይ በካሽ የሚሸጥበት ራሱ ወደ 60 እና 70 ሺህ ብር አካባቢ ቅናሽ መኖራቸውን ተመልክተናል ማለት ነው። በባንክ አማራጭም የምትሉ እንግዲህ እንቁላል ፋብሪካም እንዲሁም መስቀል ፍላወርና
ሌላ የተለያዩ የመሸጫ ቦታዎች ላይ በብዛት ቀርበው ተመልክተናል። ታዲያ እነዚህ ተሽከርካሪዎች ቀጥታ እንግዲህ ሙሉ በሙሉ ተሰርተው ወንበራቸውም ሁሉ ነገር መስኮታቸውም ተሰርቶ ለሽያጭ የሚቀርቡም አሉ። ራሳቸውም እንግዲህ ገዝታቸው የምታሰሯላችሁ ነገር ግን ሙሉ በሙሉ ሁሉን ነገር እየጨረሱ ሱዙኪ ኢኮዎችን ከ2 ሚሊዮን 400 ሺህ ብር ጀምሮ ለሽያጭ እንደቀረቡ የተመለከትንባቸው የተለያዩ የመሸጫ ቦታዎች አሉ ማለት ነው። ነገር ግን ራሳቸው ከፋብሪካ የመጡትን ገዝታቸው ወደ ስራ ከማስገባታችሁ በፊት መስተዋቱንም እንዲሁም ወንበሮችንም ለማሰራት ከዚህኛው ጋር ሲነጻጸር የተወሰነ የ200 ሺህ ብር አካባቢ ልዩነት ይኖራቸዋል። ስለዚህ ራሳችሁ ገዝታችሁ ብታነጻጽሩና ራሳችሁ ብታሰሩ መልካም ነው እንላለን። ከ10 ቀን በፊት እንግዲህ የሰራንላችሁ የሱዙኪ ኤቭሪ 2012 ሞዴል አሁናዊ ዋጋ መረጃዋን ወደናንተ ማድረሳችን ይታወሳል። ያላያችሁ ካላችሁ በኢትዮጵያ እጅግ ርካሽ የሚባሉት እንግዲህ ሁለቱ እጅግ ለስራ ተመራጭ ተሽከርካሪዎች ናቸው፣ ሱዙኪ ኤቭሪና ሱዙኪ ኢኮ። ነገር ግን በሞዴል ደረጃ እስከ 2012 ድረስ ነው የሱዙኪ ኤቭሪ ማለት ነው የሽያጭ ያቆመበት ማለትም ወደ ኢትዮጵያ መግባት ያቆመው። ነገር ግን እነዚህኞቹ ሱዙኪ ኢኮዎች እስከ 2025 ድረስ በመዲናችን አዲስ አበባ ላይ እንግዲህ ለሽያጭ መቅረባቸውን በብዛት እየተመለከትን ነው ማለት ነው። ታዲያ አሁን ላይ የመኪና ዋጋ እጅግ በጣም በየለቱ በሚባል ደረጃ በተለይ የኤሌክትሪክ ተሽከርካሪዎች ላይ እጅግ የዋጋ ቅናሽ እየተደረገ ስለሆነ ይህንን ከግንዛቤ ውስጥ ልታስገቡት ይገባል እንላለን። ከጊዜ ወደ ጊዜ ከቀን ወደ ቀን አዳዲስ ኤሌክትሪክ ተሽከርካሪዎችም ከመግባታቸው አኳያ የመኪና ዋጋውም በዚያው ልክ እንግዲህ እየወረደና እየቀነሰ ያለበት ደረጃ ነው። ያንን ከግንዛቤ ውስጥ በማስገባት እንግዲህ እናንተ የተመቻችሁትን አይነት መኪና መግዛትም ሆነ የፈለጋችሁትን ማማረጥ የምትችሉበት ሁኔታ ነው። ነገር ግን የዋጋውን ሁኔታ በየለቱ ስለሚቀያየር ይህንን ከግንዛቤ ውስጥ አስገብታችሁ ልታውቁና ልትረዱ ይገባል እንላለን። ሌላም እንግዲህ የኤፍኤስአር መኪናን በዚህ ሳምንት ይገባል የሚል መረጃ በትላንትና ወዲያ መረጃው አደርሰናል። እንደገባልን የምናደርሳችሁ ይሆናል እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ የችን ተወዳጅና ተፈላጊ የሆነችውን ሱዙኪ ኢኮ አሁናዊ ሽያጭ መረጃዋን ነው። ቪዲዮውን ላይክ ሼር እያደረጋችሁ ለቻናላችን ደግሞ አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።